ሜርሲ የሲፈንን ወንጀል እያንዳንዱን አፍረጠረጠችላት። አምነን እንግዲህ ሜርሲ ሁሉንም ነገር ነገረችው። ይሄ ደግሞ ለሲፈን በጣም እጅጉን ከባድ ጊዜ ነው። ሲፈንን ብትሆን ሜርሲን እያስጠነቀቀቻት ትገኛለች። ቀጣይ አንቺንም እገልሻለሁ። ተስፋ የቆረጠ በህይወቱ ብዙን ጊዜ ማሰብ አይጠበቅበትም። የማታርፊ ከሆነ ልክ እንደ ሰምአን አንቺንም እገልሻለሁ እያለ እየተናገረ ትገኛለች። ሌላኛው እንግዲህ ሜርሲ ከሜሌክ ጋር ተባብራ የአቶ አምነን የአጭበርባሪ ድርጅት ሰራተኛ ለመሆን እንግዲህ እራሷን እጩ አድርጋ አዘጋጅታለች ማለት ነው። አቶ አምነን አሁንም ፈተናው እየቀጠለ ይገኛል። የድርጅቱ ሁኔታ አሁን ላይ በተወሰነ መልኩ ተስተካክሎ እንግዲህ የድግስ ፕሮግራም ለማዘጋጀት ከጁሊያ ጋር ተመካክረዋል። በጎን ግን ሜሌክ የራሱን የሆነ ስራ እየሰራ ይገኛል። አሁንም ለድርጅቱ የውድቀት ታታሪ እንግዲህ ሜሌክ ነው። በመቀጠል አሁን ላይ ሜርሲም ይሄንን ስራ ተቀላቅላለች። ጠላት እንግዲህ ከሩቅ አይመጣም። ሜርሲ እዛው አብራ እየበላች እየጠጣች አክስት ነኝ እያለች የስም አክስት የሆነች ሴት የአቶ አምነንን ውድቀት እያፋጠነች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የኤዶ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ተወዳጅና አስተማሪ የሆነውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮችን አብረን የምናይ ይሆናል። የአቶ አምነን ፈተና እንደቀጠለ ይገኛል። ሜርሲ ግን የሲፈንን ተንኮል ለማጋለጥ እንግዲህ ለአቶ አምነን ለመናገር ወደ ክፍሉ ገብታ ነበረ። ከእለት ወደ እለት በእኛ ቤት ውስጥ እየሆነ ያለው ነገር በጣም ከባድ ነው። ይህን ነገር ደግሞ ግራ አጋብቶናል። ዛሬ ልነግርህ የምፈልገው ደፍኒ ስለምትባል ሴት ልነግርህ እፈልጋለሁ በማለት እንግዲህ ወሬ ጀምራለች። ይህንን ስታወራ ግን አጋጣሚ ሲፈን ደግሞ በር ላይ ሆና እያዳመጠኝ ነበረ። ደፍኒ ማናት በማለት እሱን ጠይቋል። ያው ደፍኒ ማን እንደሆነች እሱ ስለማያቅ ነው ማለት ነው። ደፍኒ ማለት የወይዘሮ ሰምአን የቅርብ ጓደኛ የነበረች እዚህ ቤትም በጽዳት የምትሰራ ነበረች። በእሷ ምክንያት ነው ይሄ ሁሉ ነገር እየሆነ ያለው በማለት እንግዲህ ልትናገር ነበረ። ከኛ ህይወት ጋር እሷን ምን ያገናኛታል ብሎ አቶ አምነንም ጠይቆ ነበረ። እኮ ትልቁ አንተ የማታውቀውን ነገር ያ ነው፣ ያንን ደግሞ ማወቅ አለብህ ብላ እንግዲህ እየተናገረች ነበረ። ለመናገር ስትጀምር እሷ አሁን የት ናት እያለ እየጠየቀ ነበረ። የለችም እሷ በህይወት አልፋለይ ብላ እንግዲህ የሆነውን ነገር እንዴት አለፈች የሚለውን የሞተችበትን ሁኔታ ልትናገር ስትል ግን ቀጥታ በሩን ከፍታ ገብታለይ ማለት ነው ሲፈን። ምክንያቱም ይሄ ከተናገረች ከባድ ችግር ሲፈን ታዲያ አስቆማታለች ማለት ነው። እስከ መጨረሻው እንዳትናገር ያው ዞሮ ዞሮ ልትናገር እንደሆነ በግልጽ ሰምታታለች። በር በድንጋጤ ነው ከፍታ የገባችው እና ሜርሲ ፈልጌሽ ነበረ፣ አስቸኳይ ጉዳይ ስለሆነ ነው ይቅርታ ሳላንኳኳ ገባሁኝ ያለችው ያው ወሬያቸውን ለማቋረጥ እያደረገችው ጥረት ነው። ተከታይኝ እፈልግሻለሁ ብላታለኝ። ምንድነው ችግር አለው እያለ እየጠየቀ ነበረ አምነን። አይ ችግር የለም የሴቶች ጉዳይ ነው አስቸኳይ ስለሆነ ነው ሜርሲ ተከታይኝ አንቺ ፈልጌ ነው ብላ እንግዲህ ሜርሲ ተከትላት ወጥታለች። ሜርሲ በወጣች ሰዓት ግን ምን እያደረግሽ ነው አንቺ ከኔ ጋራ ሚስጥረኛ ሆነሽ ከኔ ሁሉ ወሬ ከሰማሽ በኋላ ለአቶ አምነን መናገርሽ ለምን አስፈለገ? ለአቶ አምነን መናገርሽ ደግሞ የሚጠቅምሽ ጥቅም ምንድን ነው? ጥቅሙ ምንድን ነው? ለሱ ስለተናገርሽ አንቺ የምትጠቀሚው ምንድን ነው እያለቻት ትገኛለች። ሲያዩሽ ቅዱስ ትመስላለሽ፣ ውስጥሽ ግን እርኩስ ነው። እንዴት እንደዚህ ታደርጊያለሽ? ብዙ ሚስጥር ከኔ ከሰማሽ በኋላ መልሰሽ እንደዚህ ለምንድን ነው የምታደርጊው? ብላ እንግዲህ ሲፈን ጮሃ እየተናገረቻት ነበረ። እኔ ውስጤ እንዳንቺ ከላይም ከውስጥም ጥቁር ከመሆን ቢያንስ ከላይ
ከላይ ጥሩ ነኝ ብላለች ማለት ነው። እና እውነቱን እያፍረጠረጠችው ትገኛለች። ይሄንን በማድረግሽ ምን ትጠቀሚያለሽ ስትባል እነግረዋለሁ ለአቶ አምነን ሁሉንም ነገር እናቱን እንደገደልሽ እናገራለሁ ብላለች። ያንን ካደረግሽ ግን ለአንቺ ነው የበለጠ የሚከብደው። ያን የምታደርጊ ከሆነ አንቺንም እገልሻለሁ ብላታለች። ሲፈን እንግዲህ አንዴ ከወሰነች አትመለስም። ሰዓት ተቀድማት ይመስለኛል አለቅላትም። ሜርሲ እንግዲህ ከባድ ፍጥጫ ውስጥ ገብታለች ከሲፈን ጋርና እያስፈራራሽኝ ነው ወይ ስትላት፣ አይ እያስፈራራዎች ሳይሆን እያስጠነቀቅኩሽ ነው። በህይወቱ ተስፋ የቆረጠ ሰው መግደል ካለበት ይገላል። ምንም ማሰብ አይጠበቅብኝም ብላታለች። ለነገሩ አንቺ ነፍሰ መግደል እንደ ስራ አይተሽዋል፣ አንቺ ቀላል ነው ስትላት የነበረው። በህይወቴ ተስፋ ስለቆረጥኩኝ ሰውን ለመግደል ብዙ ጊዜ ማሰብ አይጠበቅብኝም፣ ብታልፊ ነው የሚሻለች ብላ እንግዲህ አስጠንቅቃታለች ማለት ነው። ከባድ ነው በጣም እንግዲህ ሁለቱ ሴቶች ሰጣ ገባ ውስጥ ገብተዋል። ከኔ ሚስጥር ሰምተሽ ከጨረሽ በኋላ መናገርሽ ለምን አስፈለገ ብትላትም አንቺ ነሽ የከዳሽኝ ብላታለች። እንግዲህ የከዳሽኝ አንቺ ነሽ፣ ስሜንም እያጠፋሽ ያለሽው አንቺ እንጂ ሌላ ሰው አይደለም። ስለዚህ ከዚህ በኋላ እያንዳንዱን ሚስጥርሽን አጋልጣለሁ እያለቻት ትገኛለች። እንግዲህ ጁሊያ ወደዛ ቤት መታ ነበረ። ጁሊያ ወደዛ ቤት የመጣችበት ምክንያት የድርጅቱን ሁኔታ ለማሳወቅ ወደዛ ቤት እንግዲህ ተቀላቅላለች ማለት ነው። የሆነውን ነገርም ያው ሰምተው ወደ አዲስ ቤታቸው መጥተዋል። ይሄ የተፈጠረው ነገር ደግሞ በጣም ከባድ ነገር እንደሆነ የሚታወቅ ነው። ቤታቸው መቃጠሉ ጓደኛው ስሟ ጠፋኝ፣ ጓደኛዋ ማብራ መታለኝና የተፈጠረውን ነገር ሁሉ ሰምቼ ያለው ነገር ግን ስሰማ እየበላው ነበር አላለችም። የምግብ አፍቃሪዋ ማለት ነው። የምግብ አፍቃሪዋ ልበላት እንጂ እኔ ስሟ በእንደዛ ይሆንልኝ በቃ እኔ ያስተካከልኩት በራሴ መንገድ ትላላችሁ። እየበላው ነበረ፣ ስለሆነው ነገር በጣም አዝኛለሁ ብላለች። ገጸ ባህሪዋ ግን በጣም ነው የሚያስቀው የዝችኛዋ ልጅ ማለት ነው። ከምግብ ጋር ያላት ፍቅር እጅጉን በጣም የሚለይ ነው ማለት ነው። አንዳንድ ሰዎች እንግዲህ የምግብ አፍቃሪዎች ናቸው፣ ግን የእሷ ኦቨር ሆነ ተለየ በጣም ማለት ነው። በጣም ነው የተለየው። ስለ ድርጅቱ እንግዲህ እያንዳንድ ነገር ነግረዋለች። ስለ ድርጅቱ አሁን ላይ ያለበት ሁኔታ በጣም ጥሩ እንደሆነ፣ ሁሉም ስራ በስነ ስርዓት ወደ ቦታው እየተመለሰ እንደሆነ፣ ከዚህ በኋላ ድርጅቱ ክስረት እንደማይገጥመው እንግዲህ ጁሊያ ጠንካራ ሰራተኛ ናት። ያንን እንግዲህ እያሳወቀች ነበረ ለአቶ አምነን። በቅርቡም ደግሞ የድግስ ፕሮግራም እንደሚያዘጋጁ ስትናገር ነበረ። አምነንም እንግዲህ ጥሩ ብሎ ደስ ብሎታል። ከዚህ በኋላም ደግሞ ጠንክረው መስራት እንዳለባቸው እያሳወቀ ይገኛል ማለት ነው፣ እያስጠነቀቀ። ግን ታዲያ ድርጅቱ ላይ ማን መጠራት እንዳለባቸው ጠይቃ ነበረ። ያው አነስተኛ ድርጅት ያላቸው ሰዎች የሼር ካምፓኒ ያላቸው እያለ ያው ስለ ድርጅቱ እየተናገረ ነበረ። ሌሎቹን ያው አንቺም ስለምታውቂያቸው እነሱ ይጠራሉ። በዚህ በ2 ሳምንት ውስጥ ግን ድግሱን እናደርጋለን ብለው ሁለቱ ተስማምተዋል። ሜሌክ ግን ታዲያ ወደዛ ቤት መጥቶ ነበረ። እንደምናውቀው ሜሌክ ጁሊያን ለማጥመድ ይፈልጋል። በፍቅር ሰበብ ነው እንግዲህ እሷን ማጥመድ የሚፈልገው። እሷ ደግሞ በጣም ጠንካራ ስለሆነች ጠንካራ ሰራተኛ ናት፣ ጎበዝ ሪፖርተር ናት ለአቶ አምነን። ያንንም ስለሚያውቅ አፍቅሬሻለሁ ወድጄሻለሁ እያለ ነው የሚገኘው። የእውነት አፍቅሯት ይሁን ወዷት ይሁን የማይታወቅ ነገር ቢሆንም እሷን የራሱ ማድረግ ይፈልጋል። ከዛ በኋላ እንግዲህ ከድርጅቱ የፈለገውን እንዲወስድ እንዲመቸውም ይመስለኛል። ብዙ ነገሩን እሷ ስለምታውቅ፣ እሱም የዛ ድርጅት ሰራተኛ ቢሆን እሷ ግን ከአቶ አምነን ጋር በጣም ስለምትቀራረብ እያንዳንዱ መረጃ ለእሷ እንደሚደርሳት ስለሚያውቅ
ለዛ እንዲመቸው እንግዲህ በፍቅር እሷን ማጥመድ ይፈልጋል። እሷ ደግሞ በጭራሽ አትፈልገውም ማለት ነው። አትወደውም፣ አልፈልግህም በማለት ደጋግማ ስትናገር ነበረ። እሱ ደግሞ በጭራሽ መስሚያ የለውም ማለት ነው። አንዳንድ ሰዎች እንግዲህ ሰው ሲነግራቸው እንኳን መስማት የማይፈልጉ ሰዎች አሉ ማለት ነው። ግን አሁን ላይ ታዲያ ከስራ ባልደረባው ጋር ተደዋውሎ ሲያወራ ነበረ። አቶ አምነንም አውርቶት ነበረ ስለ ድርጅቱ። ከዛ ወጥቶ ግን አሁን ቶሎ ብለህ ገንዘብ ላክልኝ፣ አቶ አምነን አጠገቤ የለም፣ ደግሞ ስለ ገንዘብ አይደለም አሁን ላይ ስለምንም የሚያስብበት ሁኔታ ላይ አይደለም፣ ሲሾም ያልበላ ሲሻር ይቆጨዋል እያለ እንግዲህ ሲያወራ በስልክ ሜርሲ ሰምታለች ማለት ነው። ካዳመጠች በኋላ እንግዲህ በጣም ተገርማ ዞር ሲል ሜሌክ ብላን የጠራችው በጣም ነው የደነገጠው። እሱም ከድንጋጤው የተነሳ ሲርበተበት ነበረ። ምንድን ነው ምን ሰማሽ? ሜርሲ የሰማሽው ነገር አለ ወይ እያላት ነበረ። አንተ ማነክ ምንድነክ ነበረ ስትለው የነበረው። የድርጅቱ ክስረት የመጣው በአንተ አማካኝነት ነው ማለት ነው። እንዴት እንደዚህ አይነት ነገር ታደርጋለክ ነው ያለችው። የሰማሽው ነገር አለ ወይ ትላት። ያልሰማሁት ብዙ ነገር እንዳለ ነው እየተረዳሁት ብላለች። ያው የተወሰነ ፓርቱን ብትሰማም እንግዲህ ሙሉ ለሙሉ የማታውቀው ነገር ደግሞ አለ ማለት ነው። ይሄ ምንም ጥያቄ የለው። ድርጅቱን እንግዲህ እዛው የራሱ ሰራተኞች እየሆኑ የድርጅቱ ኪሳራ እንዲመጣ እያደረገ ያለው አንደኛ ሜሌክ ነው ማለት ነው። ሜርሲ ደግሞ አሁን ላይ ተጨምራለች። አብረን ብንሰራ ምን ይመስልሃል? እያንዳንዱን ነገር ጥሩ አብረን የምንሰራ ይመስለኛል። ስለዚህ አብረን እንድንሰራ ነው የምፈልገው ብለዋለች። በተዘዋዋሪ እኮ ድርጅቱ ያንቺም ነው፣ የአቶ አምነን ማለት ያንቺም ድርጅት ነው። የሰማሽው ነገር ቀልድ ነው፣ ጓደኛዬ ጋር ስቀልድ እንጂ የእውነት አይደለም፣ እውነት ላታምኝ ትችያለሽ እያለ እየተንተባተበ ነበረ። ቀልድና ስርቆት አንድ ላይ አይሄዱም። ይልቁኑ አብረን እንስራ፣ አብረን እንስማማ። ሜርሲ እባላለሁ፣ እንተዋወቅ። አዲሷ አጭበርባሪ የአቶ አምነንን ድርጅት የምታጭበረብር አዲሷ ሰራተኛ ብላ እንግዲህ የራሷን ሰይማለች። የአቶ አምነን የውድቀቱ መንስኤ ከቤትም ከውጭም ነው ማለት ነው። እንደዚህ አይነት ዘመድም አለ። እውነት በጣም ከባድ ነው። አክስት እንደመሆኗ የእሱን ውድቀት ሊቆረቆራት ነበር የሚገባው። እሷ ግን የእሱ ውድቀት ተባባሪ ናት ማለት ነው። ከእንደዚህ አይነት ሰዎች ፈጣሪ አምላክ ይጠብቀን። በዙሪያችን ያሉ የራሳችን የሆኑ ሰዎች በራስ ሰው መጎዳት ደግሞ ህመሙ ከባድ ነው። እውነት ለመናገር መቼስ የውጭ ሰው ነው፣ ግን ደግሞ የራስ ስጋችሁ የሆነ ሰው እንደዚህ ከጀርባችሁ ሌላ ሴራ ሲያሴር አቶ አምነን ያወቀ ለታ እጅግ ልቡ ይሰበራል። ያው እውነቱ መውጣቱ አይቀርም፣ እውነቱ ይወጣል። ያ እውነት ሲወጣ ግን በጣም ነው የሚያዝነው አቶ አምነን ማለት ነው። ከጠፋው ንብረት ከሆነበት ነገር ይልቅ በራስ በሚለው ሰው መከዳት በጣም ከባድ ነው ከምንም በላይ እና ሜርሲ እንግዲህ በዚህ ልክ የአምነንን ድርጅት ከጠላቶቹ ጋር ለመበዝበዝ ተባብራ ትገኛለች ማለት ነው። ተንኮል የተባለበት ውስጥ እንግዲህ ሜርሲ አትጠፋም። እንግዲህ ታያይዛለች፣ በዚህም በዛም እያለች ነው የምታያይዘው። ጄሪም እንግዲህ ከዛ ቤት ቤሬን ስላልወጣች እጅግ በጣም ተሰምቷታል። ይሄው አየክ አይደለ ምን እንደምትሰራ። እኔ እንደ ሚስትነቴ ይህንን ቤት ልቆጣጠር ይገባል፣ ሙሉ ኃላፊነት እንዲሰጠኝ እፈልጋለሁ። አየካት አይደለ እያደረገችውን ነበረ ስትል የነበረው እሷ ታደርጋለች ብዬ ስላላሰብኩኝ ነው የሚል ምላሽን ነበረ እንግዲህ ሲሰጥ የነበረው አቶ አምነን። ዝም ምን ያለችው ምንም አማራጭ የላትም። የማያስፈልጉ ሰዎች ያው አያስፈልጉም። እንደ ሚስትነቴ ይሄን ቤት እኔ ኃላፊነት ወስጄ እንድቆጣጠር ልትፈቅድልኝ ይገባል ብላለች። ያው ፊቱን አዙሮ ብዙውን ጊዜ አንዳንድ መልሶችን ነው ሲመልስላት ያለው ማለት ነው። ቤሌን እንግዲህ የእናቷ ፎቶ ስለተቃጠለባት እየለቀሰች ነበረ። ምክንያቱም ኬት አገኛለሁ አሁን በምን ምክንያት ስላገኝ እችላለሁ፣ በምን እጽናናለሁ፣ ፎቶች ተቃጠለብኝ እያለ እያለቀሰች ነበረ።
ጁሊያ እንግዲህ ወደ ክፍሏ ገብታ እያጽናናቻት እና እያረጋጋቻት ነበረ። በስተ መጨረሻ የሆነ ተስፋ ሰጥታት ነው የወጣችው። በዚህ ጊዜም እንደዚህ ለሰዎች የሚያስብ አለ ወይ ችግር የሰውን ችግር እንደራሱ ችግር የሚያይ ሰው አለ ወይ እያለች እንግዲህ እስከምትገረም ድረስ ማለት ነው። ሁሉም ነገር ይስተካከላል አይዞሽ እያለቻት ነው የምትገኘው። ብሌን እንግዲህ ያው ብዙ ነገሮች ያስከፋታል። በህይወቷ ውስጥ ያሉ ነገሮች ከምንም በላይ የሚያስከፏን ነገሮች አሉ። አምነን ግን ታዲያ ወደ እሷ ክላስ አምርቶ ነበረ ሄዷል። ክላሷ ሲገባ አላገኛትም፣ ግን ክላሷ ቁጭ ብሎ ነው የጠበቃት ማለት ነው። ክፍሏ ቁጭ ብሎ ነው የጠበቃት። ድንገት እንግዲህ ወደ ክፍሏ ስትመለስ እሱን እዛ አግኝተዋለች። እሷ ደግሞ ስትለው የነበረው እንግዲህ በተቃራኒው አሁንም ፈትሸህ አልጨረስክም ወይ የምትፈትሸው ነገር አለ ወይ እያለች ነበር ማለት ነው። የምትፈትሸው ነገር አለ ወይ? አረ እንደዛ አይደለም፣ እኔ እንደዛ ለምን ፈትሻለሁ? ምንም የምፈትሸው ነገር የለኝም። ከኔ ልብሱ ከመጥፋቱ ከኔ ጋር ምን ያገናኘዋል? ከኔና ከአንቺ ጋር እኮ የሚያገናኘው ነገር የለም ብሏታል ማለት ነው። እሷ ግን ያው ውስጧ ተቀይሟል። በስተመጨረሻ ግን ያው ከተስማሙ በኋላ ጀሪ ከቤት ከወጣች በኋላ ቡና አህልታ አቶ አምነን መልካም ቡና በማለት ቡና እየጋበዘችው ነበረ። እሱ ግን እንድናፈቀችው ከኔ ጋር አትሆኝም ወይ አብረሽኝ አትሆኝም ወይ እያላት አብራው እንድትቆይ እየጋበዛት ነበረ። አብራው እንግዲህ እንድትቆይና እንደናፈቀችው እሷን ብትሆን እንደናፈቃት እንግዲህ እየተነጋገሩ ይገኛሉ። የነሱ ፍቅር እንግዲህ የሆነ እንዴት ነው አላ የሆነ ሰዓት ላይ መኮራረፍ በቃ ምንም የውሳኔ ሰው እየሆነ አይደለም፣ በነገራችን ላይ ማለት ነው። ለውሳኔ በጣም ነው የሚቸገረው። ልቡንና አይምሮውን አስታርቆ መኖር እየቻለ አይደለም። ልክ ጁሊያ እንዳለችው ማለት ነው። ይወዳታል፣ ያፈቅራታል። የሆነ ጊዜ ደግሞ ሲመጣበት ይናገራታል። የጄሪን ጉዳይም ደግሞ ማስተካከል አልቻለም ማለት ነውና በዚህ ሁሉ ውጣ ውረድ ውስጥ ነው ያለው እንግዲህ አቶ አምነን። ቀጣዩን አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ከዚህ ድራማ ምን ተማራችሁ? እንግዲህ አስተማሪና ተወዳጅ ድራማ ነው። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም አንድነትን ያድለን። የሀገራችን ሰላም ፈጣሪ አምላክ ይመልስልን። ባይ ባይ።